ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በዚህ አጠር ያለ ቪዲዮ ድንገት የተከሰትኩት የቴሌቪዥን ቻናል ከፍተን ነው። የቻናላችንም ስም ድግስ ቲቪ ይሰኛል። ያው እንግዲህ ከዚህ ቀን ከዚህ ሰዓት ከዚች ደቂቃ ጀምሮ እስካሁን ስንጠራበት የነበረው ባልቦላ ቲዩብ የሚለው ስማችን በይፋ ድግስ ቲቪ ሆኗል ማለት ነው። ድግስ ቲቪ ያልንበት ምክንያት ምንድነው? እኛ የተለያዩ የኪነ ጥበብ ስራዎችን ደግሰን ለእናንተ ለተመልካቾቻችን ባላችሁበት እናቀርባለን። እናንተ ደግሞ እድምተኛ ሆናችሁ ትታደማላችሁ ማለት ነው። ድግስ ቲቪ ምንድነው የደገሰው ካላችሁን ደግሞ ከዚህ ከዋናው ካለንበት ቻናል በተጨማሪ ያዘጋጀናቸውን 5 የተለያዩ ቻናሎች እንደሚከተለው አስተዋውቃችኋለሁ። እንግዲህ ከአምስቱ የመጀመሪያው የሚሆነው ድግስን ከቴዲ ጋር ነው፣ ከኔ ጋር ማለት ነው። ድንገት ባላችሁበት እከሰታለሁ፣ እንገናኛለን። በአጭር ደቂቃ ውስጥ ቆንጆ አዝናኝ ጌም ሾው እናደርጋለን። ዛሬ እንግዲህ ባልደራስ ተገኝተናል። ገርጂ እንግዲህ ለማን እንደሚደግስለት አናቅም። ይሄን 10,000 ብር 30 ደቂቃ ከኔ ጋር ከቆየህ ለአንተ ለምትፈልገው ጉዳይ እናጠፋዋለን። 4 ነገሮች አድርገሽ ነው የምታጠፊው። ወገኛው የጌሙ እንባ ነው። ከቦታ ያኳያ ጫማ ቢወጣ ነው አንሶላ ይላል። የተበለተ ዶሮ ፈልጎ መግዛት አለበት። የለም ሌላ ቦታ አለ። ጉዟችን ቀጠለ። እንደገና ሌላ ማራቶን። የመጀመሪያዋ 2500 ብር በ7 ደቂቃ ውስጥ። ግን ደቂቃ እየቆጠረብኝ ስለሆነ እንዳልበል። ምን ተሰማሽ? እንደተበላገ ቀረበ። የተመደበለትን ገንዘብ የሚያጣ ይሆናል። የታለ ሚዛኑ? ይኸውና 5 6 7 አልቋል። ጌሙ ሰዓት ተጠናቋል። ሁለተኛው ድግስ ጓዳ ነው። ድግስ ጓዳ ውስጥ ሰርተ ብላ የተሰኘ ፕሮግራም አለን። ካላችሁበት ትመጣላችሁ፣ አብስላችሁ ከምግብ ጋር የተገናኘ ህይወታችሁን አካፍላችሁ ተሸልማችሁ ትሄዳላችሁ። በየቀኑ ነው ማለት ሰፈር ውስጥ ምግብ በማብሰል በጣም የምታወቀው አትመስይም። ግን ገንፎ በጣም ከባድ ነው በነገር ላይ። ምን ላድርገው በእናትህ? አረ ወይ ንገረኛ። ምንድን ነው እንዴ ነው ሽታው? ወደ አረ እኔ ጎደለው ነገር አለኝ። ጣዕሙ ምናምን እንዳይጠፋ ቶሎ ታውጣው። እሱን እንቁላል ልቀቅለው ነበር ያሰብኩት። እሺ ጫውስ? ጫው እንደሚገባት እዚህ ያለኝ ከጨረስኩ በኋላ ነው። አብራችሁን ቆዩ። ሶስተኛው ላይ ደርሰናል። ድግስ ጉዞ ነው። መቼም በህይወት እስካለን ተጓዦች ነን። ስለ ጉዞና አጠቃላይ ከጉዞ ጋር ተያያዥ የሆኑ ጉዳዮችን እናስቃኛቸዋለን። ሰላም ጤና ይስጥልን። ይህ ማዶ የተሰኘው ፕሮግራማችን ነው። በበረራ በቪዛ በፓስፖርትና በአጠቃላይ ጉዞና ስደት ዙሪያ ያጠነጥናል። ኖ ፍላይት ሊስት ሲባል ሰምታችሁ ታውቃላችሁ? መንገደኞች ምን ሲፈጽሙ ነው ድጋሜ እንዳይበሩ የሚታገዱት? በበረራ ወቅት የሞት አደጋ የሚያጋጥማቸው ተሳፋሪዎች ላይ ብቻ ሳይሆን አብራሪዎችና የበረራ አስተናጋጆችም ላይ ሞት ሊያጋጥም ይችላል። አስክሬኑ አጠገብ ሆኖ ጉዞ ይቀጥላል ማለት ነው። አብራችሁን ቆዩ። አራተኛው ቻናላችን ደግሞ ድግስ ተፈጥሮ ነው። በዚህ ፕሮግራማችን ሳይንቲስቶች ከተፈጥሮ እየኮረጁ የሰው ልጅን ውስብስብ ችግሮች የሚፈቱበትን ጥበብ እናሳያቸዋል። ከቅርብ ዓመታት ወዲህ የሳይንስ ሊቃውንቶችና መሐንዲሶች ለእንስሳትና ለእጽዋት ከፍተኛ ትኩረት መስጠት ጀምረዋል። ከእንስሳትና ከእጽዋት ለመማር ጥረት እያደረጉ ነው። ኦርብ ዊቨር የተባሉት የሸረሪት ዝርያዎች 7 የድር አይነቶችን ይሰራሉ። ኬቭላር በጣም ጠንካራ ክር ነው። የጥይት መከላከያ ሰደርያ ለመስራት ያገለግላሉ። ድራግ ላይን የተባለው የሸረሪት ድር ከኬቭላር ጋር ሲነጻጸር በጥንካሬው ይበልጣል። ይህ መስክ እንግዲህ ባዮሚሜቲክስ ወይም ደግሞ ባዮሚሜክሪ ይባላል። ይሁን እንጂ የሳይንስ ሊቃውንቶች ያላወቋቸው በርካታ ውስብስብ ችግሮች አሉ። በየቀኑ በሚሊዮኖች የሚቆጠሩ ጉንዳኖች ከመኖሪያቸው ወጥተው ምግብ ወደሚያገኙበት ቦታ ይጓዛሉ። ሆኖም የትራፊክ መጨናነቅ አያጋጥማቸውም። እንዴት? በዚህ ዩቲዩብ ቻናላችን በተፈጥሮ ውስጥ ያሉ ንድፎችን ለመኮረጅ የሚያደርጉትን ጥረት ወደ እናንተ እናቀርባለን። አምስተኛው ቻናላችን ደግሞ ድግስ ጤና ነው። ጤና ይስጥልኝ። ይህ ሰላምታ ብቻ አይደለም፣ መልካም ምኞት ጭምር ነው። በዚህ ቻናል ጤና ደግሰናል። ዶክተር ልንገር ተፈራ እባላለሁ። የማህጸንና ጽንስ ስፔሻሊስት ሐኪም ነኝ። በዚህ ዩቲዩብ ቻናላችን በማህጸንና ጽንስ ዙሪያ ያሉ ጉዳዮች በእውቀትና በጥልቀት ይዳሰሳሉ። የድግሳችን ተካፋይ ለመሆን ቻናላችን ሰብስክራይብ ያድርጉ። እንግዲህ እነዚህን 5 ቻናሎች እንደሚከተለው ጠቀስኩ። በዚህ በዋናው ቻናላችንስ ምንድነው የሚቀጥለው የሚል ጥያቄ መነሳቱ አይቀርም። ቆንጆ፣ አሳዛኝ፣ ልብ አንጠልጣይ፣ በእውነተኛ ታሪክ ላይ የተመሰረተ ከገጠር እስከ ከተማ የሚጓዝ እድል የተሰኘ ድራማ በጣም በቅርብ ቀን። ከእርሷ ልጅ መውለድ እፈልጋለሁ። ልጅቷ ውብ ናት።
ከማን ነው ያረገሽው? አላውቅም። እንግዲህ ቻናሎቻችን በዚህ ብቻ አያበቁም። የእናንተ የተመልካቾቻችንን ሐሳብ አስተያየት እየተቀበልን በቀጣይ በርካታ ይዘት ያላቸውን ፕሮግራሞች ወደ እናንተ እናቀርባለን። ወዳችሁ ፈቅዳችሁ ስለምትከታተሉንና ሐሳብ አስተያየታችሁን ስለምትሰጡን በድጋሚ ከልብ አመሰግናለሁ። ዛሬ ከ40 ሺህ በላይ ተከታይ አፍርተናል። ነገ ደግሞ 400 ሺህ 4 ሚሊዮን እያልን እንቀጥላለን። ይህን ሁሉ ጉዞ እንድናደርግ ግን የእናንተ ድጋፍ ወሳኝ ነውና ሰብስክራይብ በማድረግ አብራችሁን ቆዩ።